ፋሚሊ ቻይና ገብተናል። እንግዲህ ቻይና ተገባው አይቀርማ ይሄን የሚገርም ቦታ ብቻ ቻይና ብዬ ለእናንተ ውድ ቤተሰቦቼ ለማሳየት ቪዲዮ እየሰራሁላችሁ ነው ማለት ነው። እንግዲህ እንደ አይነት ቪዲዮ ካሁን በፊት ሰርች ስለማላቅ ቪዲዮን ላይክ በማድረግ ጀምሩ ማለት ነው። አሁን የምገኘው ከዋና ከተማዋ ትንሽ ወጣ ብላ አንዲት ትንሽ መንደር ውስጥ ነው ማለት ነው። እንግዲህ አብዛኛው ቱሪስት የሚጎበኘውን ፓርክ ለማየት እኔም ጉዞዬን ጀምሬያለሁ ማለት ነው። እንግዲህ ጉዟችንን አብረን ነው የምናደርገው። ስለ ቻይና አስገራሚ እውነት ልንገራችሁ። ቻይና ውስጥ 1.4 ቢሊዮን ህዝብ ይኖራል። ይህ ማለት እንግዲህ ከዓለም ፖፑሌሽን ሲታይ በሁለተኛ ደረጃ ላይ ይቀመጣል ማለት ነው። አንደኛ ደረጃ ላይ የምትገኘው ኢንዲያ ወይም ህንድ እንግዲህ ከሷ ቀጣይ ሁለተኛ ደረጃ ላይ ቻይና በ1.4 ቢሊዮን የህዝብ ብዛት ሁለተኛ ደረጃን ትይዛለች ማለት ነው። ስለ ቻይና ይሄን ያህል ካልኳችሁ ዛሬ ወደምንሄድበት ቦታ እንግዲህ አብዛኛው ቱሪስት ቻይና ውስጥ መጥቶ የሚጎበኘው ቦታ ነው ማለት ነው። በጣም ደስ የሚል ነገር አለው። በጣም የሚስብ ነገር አለው። እኔ አሁን እንግዲህ በኢሜጅ ነው ያየሁት ካሁን በፊት ወይም በቪዲዮ ነው ያየሁት። አሁን ግን መንገድ ላይ እየሄድኩ ነው ማለት ነው። እንደምትመለከቱት በቱሪስት ባስ ራሳቸው ያዘጋጁት ባስ አለ። በሱ እየሄድኩ ነው ማለት ነው። መንገዱን ስትሄዱ ራሱ በጣም ደስ የሚል ነገር አለው። እንደምትመለከቷቸው አይ ቲንክ በእኛ ሀገር ስማቸው ቀጭኔ ነው መሰለ። እነዚህ በጣም የሚስብ ነገር አለው። እንግዲህ እስካሁን ካያችሁ ቪዲዮአችንን ላይክ አድርጉ። እንደዚህ አይነት ቪዲዮ ሰርቼ አላውቅም። አሁን እንግዲህ በጣም አሪፍ ቦታ ነው ማሳያችሁ። በጣም የሚገርም ቦታ ነው እየወሰድኳችሁ ያላችሁት ማለት ነው። እንግዲህ ቪዲዮ ላይክ አድርጉት። መጨረሻ ላይ ደግሞ ከተመቻችሁ ቀጣይ ፓርት ትሉኛላችሁ። ቀጣይ ፓርት ሰራላችኋለሁ ማለት ነው። አሁን እንግዲህ ጉዟችንን እያደረግን ነው ማለት ነው። በጣም ተመስጦኛል። የሆነ አይምሮ ደስ የሚል ነገር አለው። ከኢትዮጵያ ጋር የሆነ ማች የሚያደርግ ነገር አለው። ቦታው ምናምን ኤሪያውን ስትመለከቱት ከኢትዮጵያ ጋር በጣም ማች ያደርጋል። የሆነ ዝናብ ይጥላል መሰለኝ ሳስበው። አሁንማ እርጥብ ምናምን ነገር አለ እንደምትመለከቱት የሳር ቤቶች ጎጆ ምናምን ነገር በቃ የሆነ ድባቡ ምናምን በቃ የሆነ ከኛ ሀገር ጋር የሚያመሳስለው ነገር አለ። ይሄ የምትመለከቱ እንግዲህ በቻይና ገጠር ወደ ፓርኩ ይሄር ነው ማለት እንግዲህ አብዛኛዎቹ እንደምትመለከቷቸው እየቀረጹ ነው ማለት ነው። ግን ህዝቦች ምንም አያወሩም ምናምን በቃ ጸጥ ያሉ ናቸው። ቻይና ሲባል ወረ ፈጣሪ በቃ ወሬ ምናምን ለምዳችሁ ከሆነ በቃ አትሄዱም ነው የምላችሁ። በቃ በጣም ነው በቃ የሚያስደብሩ ጸጥ ነው የሚሉ በቃ ሁሉም ስልኩ ላይ ምናምን አለቀ። በቃ መጽሐፍ የሚይዘውን በቃ ስራ የሚሰራ ስራ መንገዱን ራሱ እንደዚህ ወደ ፓርክ እየሄዱ ላፕቶፓቸውን አውጥተው ስራ ይሰራሉ ማለት ነው። እንግዲህ ቻይና በጣም በስራ አይታሙም። ያው ሁላችሁም ታውቃላችሁ ብዬ አስባለሁ። እንግዲህ ቻይና ውስጥ ቅድም መጀመሪያ ላይ እንደነገርኳችሁ ከ1.4 ቢሊዮን ህዝብ በላይ ይኖርባታል ቻይና። ያ ሁሉ ህዝብ ይኖርባት እንግዲህ ቻይና እስካሁን በረሃብ ወይም በችግር አልተነሳችም። የሚገርማችሁ ነገር ማለት ነው። ምክንያቱም ሁሉም ህዝብ በቃ ይሰራል፣ የስራ እድል አለ፣ በየቦታው ፋብሪካ ነው፣ ድርጅት ነው። የትኛውም ሀገር በተለይ ቻይና ውስጥ ስትገቡ በቃ ዩኒክ የሆነ ለየት ያለ ህዝብ ነው ማለት ነው የምታገኙት። ቻይናዎች በስራ ነው እንግዲህ የሚታወቁት። እንግዲህ ከስራ በኋላ ይዝናናሉ። እንግዲህ ይሄ ፓርክ ሩቅ ነው መሰለኝ። አይ ቲንክ ስንት ደቂቃ እንደሚፈጅ ምናምን አላውቅም ማለት ነው። እስካሁን 3 ደቂቃ ምናምን ተጉዘናል። ግን ጉዞ በጣም ደስ የሚል ነገር ነበረ። በቃ ወደ ፓርኩ ስትሄዱ ራሱ መንገዱን እንደምትመለከቱ በጣም የሚስብ ነገር አለው። በጣም ደስ የሚል ነገር አለው። እዛማ ሲሄድ እንግዲህ በእርግጥ አይቼው አላውቅም። በቴሌቪዥን እና በቪዲዮ ነው ያየሁት ቦታውን ማለት ነው። በጣም ግን ደስ ይላል። በቃ እዛ ጋር የመሄድ ጉጉቴ ነበረ። አሁን እየሄድኩ ነው ማለት ነው። ይሄን ነገር ብቻዬን አላይም ብዬ ለእናንተም ለማሳየት እየሞከርኩ ነው ማለት ነው። አይ ቲንክ እየቀረብ ነው። ካፒላውን እየተመለከትኩኝ ነበረ ማለት ነው። ቪዲዮአችንን እስከ መጨረሻው ተመልከቱ። እንግዲህ አይ ቲንክ እየደረስን ነው። ወደ መግቢያው ጋር ምናምን እየደረስን ነው እንደምትመለከቱት። አይ ቲንክ እዚህ ጋር ነው መሰለኝ መውረጃችን አቆመ መሰለኛው እና ለወርድ ነው አስወርጃለሁ ማለት ነው። አሁን እንግዲህ ወደ ውስጥ እየገባው ነው። እንግዲህ በጣም ብዙ ሰው አለ። ያው ምን ስንሽ አርፍጃለሁኝ። በጣም ብዙ ሰው ይኖራል ውስጥ ያሳያቸዋለሁኝ መጨረሻ ላይ ወደ ውስጥ ስገባ ማለት ነው። እንደምትመለከቱት እንግዲህ እየሄድኩ ነው። በጣም ቀስት ነገር አለው። በቃ እሱን ተከትላችሁ ነው የምትገቡት መንገድ እንዳይጠፋችሁ ማለት ነው። እና የሀምርም ግስታውት የምር በጣም ያምራል። ገና ሳልገባ በውጭ ተማረኩኝና እስኪ ውስጥ ተገባው በኋላ ደግሞ አድናቆት እንዳይበዛብኝ ያው ማድነቅ የላቁም እላለሁ ማለት ነው። እንግዲህ ምንድነው እዚህ ጋር የተጻፈው? አይ ቲንክ በቻይነኛ ነው ሁሉ ነገር የጻፉት። በቃ ማንበብ አልቻልኩም። የሆነት እንግሊዝኛ ራሱ አልቀላቀሉበትም። በቃ በራሳቸው ቋንቋ ነው የጻፉት። ቱሪስት ቦታ ስለሆነ እዚህ ላይ ግን እንግሊዝኛ መጨመር ነበረባቸው ብዬ ገምት ነበር ማለት ነው። እንግዲህ ወደ አሁን ውሃ ምናምን እገዛለሁ ብዬ ነበርና ወደ ፓርኩ ከመሄዴ በፊት ወደዚህ ሾፒንግ ኤሪያ አለች፣ ወደ እሷ ጋር ነው
እየሄድኩ ያለሁት ማለት ነው። እንግዲህ በጣም ደስ ይላል። ቻይና ውስጥ ያላችሁ ካላችሁ ይህን ቪዲዮ የምትመለከቱት አይ ቲንክ አይታችሁታል ብዬ አስባለሁኝ። ወደፊትም እንግዲህ ቻይና ውስጥ የምትሄዱ ካላችሁ ይህንን ቦታ ብታዩት ሪኮመንድ አደርጋችኋለሁኝ ማለት ነው። በጣም ሀሪፍ ነገር አለው። የምር በጣም ደስ ይላል። እንግዲህ እዚህ ሾፒንግ ኤሪያዋ ገብቻለሁኝ። እዚህ አንዳንድ ነገሮች መግዛት እፈልጋለሁ ማለት ነው። እነዚህን ገዝቼ ወደ ፓርኩ ተመልሼ እወጣለሁኝ ማለት ነው። አይ ቲንክ እዛው አካባቢ ነው፣ እዛው ውስጥ ነው ያለው ይሄ ሾፒንግ ኤሪያው ማለት ነው። እኔ እንግዲህ የሚያስፈልገኝ ነገር ሸመትመት አድርጌ ወጥቻለሁ ማለት ነው። አሁን እንግዲህ ወደ ታች ወደ ዋናው ፓርክ እየሄድኩ ነው ማለት ነው። በጣም እንግዲህ እነሱን እየተከተልኩ ነበር የሚሄደው ያው አዲስም ስለሆንኩ ለቦታው እንግዲህ ውስጥ ላይ እንግዲህ እንትን ራሱ አለላችሁ ፓርኩን ትልቅ ስለሆነ ፓርኩ ሎኬሽን ራሱ አለላችሁ ወደ ባህሩ ጋር ከባህሩ ጀርባ ደግሞ ሆነ መዝናኛ አለ። እሱን የምትከተሉበት ጂፒኤስ ራሱ ስልካችሁ ጋር ጎግል ላይ ገብታችሁ ጂፒኤስ አገናኝታችሁ ራሱ የምትሄዱበትን የቦታውን ስምና ሎኬሽን ይመርጥላችኋል ማለት ነው። እሱን ራሱ እየተከተላችሁ መሄድ ትችላላችሁ። በዛ ጋር እንደምትመለከቱት በጣም አሪፍ የሆነ ሌክስ አለው። ተፈጥሯዊ ይሁን ግን ሰው ሰራሽ አይሩን ነው በኋላ ቼክ የምናደርግ ነው የሚሆነው ማለት ነው። እንግዲህ እዚህ ጋር ስደርስ አማን ብይ ቅድም ሱቅ የረሳሁት እቃ ትዝ አይለኝም መሰላችሁ። እንደገና ተመልሼ ወደ ሱቅ እየሄድኩ ቅድም እቃ ልገዛ ሱቅ ገብቼ ፖርሳዬን ጥሌው መጥቻለሁ ማለት ነው። እና እንግዲህ በአዲስ ነገር ምኑኝ እንደው አላውቅም። እና ቀጣይ የምሰራላችሁ ነው የሚሆነው ፓርት 2 በጣም አሪፍ ቦታዎች የማሳያችሁ ነው የሚሆነው። ቪዲዮ ከተመቻችሁ ኮሜንት ላይ ገብታችሁ ቀጣይ ብላችሁ ጻፉልኝ፣ እሰራላችኋለሁ ማለት ነው። እስከዛው እንግዲህ መልካም ቆይታ ይሆንላችሁ።